አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ውዶች ሰላም ናችሁ ወይ? እንዴት ናችሁልኝ? አመሰግናችኋለሁ የኔ ውዶች። ጊዜያችሁን አቃጥላችሁ ኮሜንት ስለምጽፉልኝ፣ ላይክ፣ ሼር እያደረጋችሁ ስለምተባበሩኝ በጣም በጣም አመሰግናችኋለሁኝ። ጀዛችሁን አላህ ይክፈላችሁ። ወዲህ ደግሞ ማረጋችሁ ያው የትዳር አማካሪ ሊያረጉኝ እየተዘጋጁ ነው ማለት ነው እነዚህ ጓደኞቻችን እና ምን ብለው ጽፋለች አንዷ መሰላችሁ ከባሌ ጋር ተለያየን ብርን ቀላቅል ብሎኝ እኔ እምቢ አልኩኝ አለች። ስለ ሌላው ሀገር ባላቅም ሳዑዲ ያሉ ልጆች ግን ወንዶቹ ትዳር የሚፈልጉት ሁለቱንን ሰርተን አጋጭተን በአንድ እጅ ከማጨብጨብ በሁለት እጅ ማጨብጨብ ይሻላል በሚለው ያንን ታሳቢ አድርገው ወይንም ብንያዝ እሷ እዛ ሆና ትሰራለች ከዛ ፕሮሰሳችንን ስንጨርስ የቤታችንን የሁሉ ነገራችንን የወራታችንን ስንጨርስ ትመጣለች ብለው ነው አብዛኛዎቹ የሚያስቡት ማለት ነው። አብዛኛዎቹ ለሌላም ሊሆን ይችላል፣ ግን እኔ የሚያስቡት እንደዛ ነው ብዬ ነው የማስበው ማለት ነው። የማውቀው በራሴም በወንድሞቼም እንደዛ ነው የማስበው። የምታስበው እንደዛ ነው ኖርማሊ። እና አንቺም ስታገቢ ደግሞ ይሄንን ተፈራረመች ነው በእርግጠኝነት ሰርተው እኩል ሊኖሩ በሚለው ማለት ነው የምትጋቡ። ስለዚህ ይህንን አውቀሽ እንደምታካፍል ያውቀሽ እንደሆነ የገባሽው አምናለሁኝ። ስለዚህ ከገባሽ በኋላ እንደገና ልጁ ትክክለኛ የምታውቂው ከሆነ የሰፈርሽ ልጅ ከሆነ ይሸውደኛል፣ ያጠፋብኛል ብለሽ ታላሰብሽ ማለት ቤተሰቦችና ቤተሰቦቹ የሚቀራረብ ከሆኑ የሚታይ ከሆነ በጧት በማታ የትም አያደርሰውም። እንደውም ቤተሰብ ጋር አስቀምጦ ብርን ከመጣላት ባል ጋር አድርጎ መጣላት ይሻላል። ምክንያቱም የሀገርሽን ልጅ ከሆነ ያገባሽው ቤተሰብ ያየዋል፣ የት ምን እንደሚያደርግ፣ የት እንደሚውል፣ ምን እንደሚሰራ ያየዋል ማለት ነው። እሱም ደግሞ ትዳሩን አክብሮ ከሊያየኛል ምናምን ብሎ ያው ብዙዎች አሉ እንደዚህ የሚሸውዱ፣ ግን ቢሆንም ደግሞ ይሻላል ቤተሰብ መሀል ያለን ማግባት ማለት ነው። እንደዛ ብዬ ነው እኔ የማምነው። እና እንደዛ አድርገሽው ከሆነ ብትጨምሪ ብርሽን የትም አታጭውም። ምክንያቱም በባልሽ ጋር ከሆነ የትም አያደርሰውም። ትቀበይዋለሽ፣ መጣላት፣ ጸብ ምናምን ነገር ቢኖርም ራሱ ማለት ነው። ግን ብርሽን እየሰራሽ ከሱ ጋር አሸሽተሽ ቤተሰብ ጋር ኑረሽ ምናምን ቢሆን ከስንት አንድ ነው እንጂ ቤተሰብ በኋላ አደጋ ሊገጥመው ይችላል ብርሽን ማለት ነው ብዬ ነው ማስበው። እንዳትሰርቡኝ ኮሜንት ላይ። ይሄ የግል አስተያየቴ ነው። የኔን አስተያየትም የምትከተሉት አላችሁ ጻፉልኝ ማለት ነው። እና እኔ እንደውም ትሰድቡኛላችሁ ብዬ ነው እንጂ ስደት ያሉ ልጆች ባል ቢያገቡ ብዬ እመክራለሁ። ምክንያቱም ከባል ጋር ከሆናችሁ ትጠነክራላችሁ። እናንተ እንኳን ብትልፈሰፈሱ እሱ ለትዳሬ ሲል እንደዛ አታጥፊው ይህንን ስራ ምናምን ነገር ይላል ማለት ነው። ብዙዎች እየተለወጡ ስላየሁ ነው። ግን ቤተሰብ ጋር ሳትሆነ ቤተሰብ የሚፈልጉትን ነገር ቢያረጉላችሁ ራሱ በኋላ ሌላ ባል ስታገቡ ለሆነ ለሴት ልጅ ይዘው ልትሄድ ነው እንደ ብለው ያለውን ሁሉ ሊክዷችሁ ይችላሉ። እንደዚህ ያጋጠማቸዋል። እና ደህና ጥሩ ሰው ሷሊህ ሰው የሀገር ልጅ ሁለመናው የሚታወቅ ካገኛችሁ ባላገብታችሁ ትዳራችሁን እየመራችሁ አላማችሁን ብታስተካክሉ አሪፍ ነው ብዬ ነው የማስበው ማለት ነው። እናንተ ምን ትላላችሁ? የኔ ሀሳብ ይሄ ነው። እና ባሌ ብር ካልቀላቀልን ለምኑ ነው ብሎ ትቶኝ ሄደ ምናምን ብለሻል። ያው ስትጋቡም ይሄንን ነገር ተጻጽፋችሁ ነው የምትጋቡት። በተለይ ሳዑዲ ከሆናችሁ እንደዛ ነው ብዬ ነው የማስበው። ምክንያቱም ሰርቶ የጋራ ልትኖሩ ልትካፈሉ ነው እንጂ ያልበለዛ አንቺም ለብቻሽ እሱም ለብቻ ይሄማ ምኑን ትዳር ሆነ? በእውነት ያስጠላል። አንቺ አንድ ቤት ኑሮሽ እንደገና እሱ አንድ ቤት ኑሮ እዚህ መጥቶ አትስማሙም። ምክንያቱም አንደኛውን ሽጣችሁ ወረስ ማድረግ አለባችሁ። ይሄ ማይሸጥ የሱ ይሸጥ ላይ አንቺ ይሄ በጣም ያጣላ ይመስለኛል። ከተመካከራችሁ እኮ ችግር የለውም። ግን አሁን የአንቺ ቤት ይሸጥ ቢልሽ አንቺ እሺ ትያለሽ፣ ቤተሰቦችሽ እሺ ይላሉ። እሱ ቤት ይሸጥ ቢባልስ እሱ እንኳን ወንድ ነው መወሰን ይችላል። ኦኬ ብሎ ሊሸጥ ይችላል። ብዙዎችንም እያግባባ አይደለም ይሄ ነገር። አንድ ጋሳ ተሰራችሁ ሀላስ ቤታችሁ አንድ ጋ ነው። ለወራታችሁ ትሰራላችሁ፣ አለቀ። በጣም የሚያስማማ ነገር ነው። ሌላም ዙረሽም እዛውን ብታገቢ እዚህም ብታገቢ ያስቸግርሻል። ብር ያላት ቤት አልመጣም ነው የሚለው እዚህ ማለት ነው። ይጨማለቃሉ ወንዶች። ብር ያላት ቤት ያላት እሷ ቤት ማን ይሄዳል? ሌላ ቤት ጥለሽ መሄድሽ አይቀርም። ስንት ለፍተሽ የሰራሽውን ቤት አትቀመጭበትም ማለት ነው። ጥለሽ እሱ ቤት ትሄጃለሽ፣ ወይንም ደግሞ እሱ ጋር ታይሆነልሽ ደግሞ ብቻሽን እዚህ ቤት ትቀመጫለሽ። ብቻሽን መቀመጥ ደግሞ በጣም ይደብራል። ስለዚህ ላለለት የተስማማው ነው የምለው አንድ ጋር ሰርታችሁ ቤታችሁን በጋራ አድርጋችሁ ወረታችሁን ይዛችሁ ብትገቡ ነው ብዬ የምመክረው።
አንቺም እኔ ልምከርሽ፣ ባልሽ ጥሩ ከሆነ መጥፎ ነገር ካላየሽበት አንድ ጋር ቀላቅላችሁ ብትሰሩ የትም አያደርሰውም፣ የትም አያመልጥሽም። ምክንያቱም ቤታችሁ በስማችሁ ነው የሚሆነው። የሆነ ጸብ እንኳ ቢፈጠር አላህ ላይ ቀጥረ አለይኩም እና መካፈል ትችያለሽ። ከባል ጋር መካፈል በጣም ቀላል ነው ብዬ ነው የማስበው ማለት ነው። ቤተሰብ አጥፍቶብሽ ብርሽን ከምታለሽ ቤተሰብ ጋር ከምትጣሊ ከባዳ ጋር መጣላት የተሻለ ነው ብዬ አስባለሁ። እንደኔ ያው በመጥፎ አትውሰዱት፣ በቀና ውሰዱትና በደንብ አዳምጡኝ። እና የኔ አስተያየት ይሄን ይመስላል የኔ ውድ። ሌሎቻችሁም ደግሞ ያላችሁን አስተያየት ጻፉላት። ሲቀጥል ደግሞ አንደኛዋ እህቴ መብራት እንዳይበላሽ የሚከላከል የሚጠብቅ እንትን አላሉ ቃላሉ ብለሽኛል። አላቅም ነበር ጠይቄ ግን ነገሩኝ እንዳለ ፍሪጅና ቴሌቪዥን እንዳይቃጠል የሚያደርግ አላሉ። ውድም አይደለም ዋጋው በጣም ርካሽ ነው። 3000 ብር ነው ብለዋል። ያንን ገዝቶ ፍሪጅንና ቴሌቪዥኑን እንዳይቃጠል መብራት ሲሄድ ሲመጣ ብዙዎች ይቃጠልባቸዋል። እኔ እንኳን አልሐምዱሊላህ እንትኑም የለኝም ተቃጥሎብኝም አያውቅም ማለት ነው። ስለዚህ ያንን ገዝታችሁ እንትን ማለት ትችላላችሁ። የዛሬው ወሬ ይህን ይመስላል። ያላወቃችሁትን ነገር አሁንም ጠይቁኝ። ስለዚህ ጉዳይ አሁን አላቅም ነበር። ሌሎቻችሁም እንድታውቁ ፈልጋለሁ ማለት ነው። ያው እዛ ሆናችሁ ትንሽም ቢኮን ካል አሁን 3000 ስላችሁ ደግሞ ለዚህ ምን አላት ሊሆነ 3000 ግን ስትመጡ አሁን በጣም ይከብዳል። ምክንያቱም ብር አሰሩም የሚሰራ ስራ ስለሌለ እኮ ነው ችግሩ። ስራ ስለሌለ እኔ እዛ እያለሁኝ 1000 ምናምን ነገር በቃ በጣም ቀላል ነገር ብዬ ነበር ማስባት። ግን አሁን 1000 ለማግኘት ሰው ስንት መከራ ይባላል ማለት ነው። የቀን ስራ ስንት ነው የሚሰራው ምናምን ነገር አላኩል ያህልን። ሌላም ኮሜንት ሊኖር ይችላል ግን ረሳሁት። ስልክ ቢኖር ሌላ ስልክ እያነበብኩኝ እነግራችሁ ነበር። ያው ያስታወስኩትን ነው የምነግረው። እና ባለትዳሯ ልጅ ሰቢበትና ባልሽ ጥሩ ሰው ከሆነ ሄደሽ ሌላ ባል ማግባት ስለማይቀር ባልሽ ጋር ተመለሽና ብርሽን ቀላቅሊና ቤታችሁን አስተካክሉ። ቤታችሁን አስተካክላችሁ ስታበቁ ወራታችሁን ይዛችሁ ሀገራችሁ ግቡ፣ ልጃችሁን ወለዱ። ልጅም የለኝም ምናምን ብለሻል። ኢንሻአላህ በሂደት አላህ ሱብሃነሁ ወተዓላ ይሰጥሻል። ወላሂ ምንም እንዳትቸኩይ፣ ዱዓ ብቻ አድርጊ። ወደ አላህ ተመለሽ። ልጁን ደግሞ የምታውቂው ከሆነ የሀገርሽ ልጅ የሰፈርሽ ልጅ ቤተሰቦች ጋር የሚገናኝ ከሆነ ማለት ነው ውሎውን ምኑን የሚያውቁ ከሆነ እዛ ሀገር ገብቶ ከሆነ እዛም ሆኖ ደግሞ እዛ ሆኖ ምንም አያመጣም ማለት ሲመጣ እዚህ ቀድሞ እንኳ ቢመጣ አንቺ የምታየው ከሆነ ቤተሰቦችሽ የሚያዩት ምናምን ከሆነ ማለት ቤተሰቦችሽ የሚያዩት ከሆነ እዚህ ብሎ ብሩ ምን እንደሚያደርገው አንዳንዶቹ በጣም ይረዝምባቸዋል እንጂ ሌላ ታሪክ ሰምቼ ነበር ማለት ነው። ሰውየው ከላላ ሆኖ እሷ የልጓማ ልጅ ሆና ይከላላ ያለው ሰውዬ ሌላ አግብቶባት እሷን ብር እያስላከ እንደነበር ሰምቻለሁ። ረጅም ነው ግን አጠር ሳረገው ነው እንደዛ እንዳያረግሽ ብዬ ፈርቼ ነው። በተረፈ በጣም አመሰግናችኋለሁ ውድዋ። አሁንም ትብብራችሁ አይለኝ። ቪዲዮውን እስከ መጨረሻው ድረስ ይውልኝ። ሁላችሁንም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።